የሐዋርያት እምነት ሳይኖር ኢየሱስን ተቀበል ምናምን ስትለው ኢየሱስን የሰበኩትን ሐዋርያት ተቀብለሃል ወይ የሚል ነገር ይነሳል። አንተ ሳትቀበል ነው እሱን ተቀበል ያልከው አልኩ። እኔ አይደለም የምትለኝ ከሆነ ቆይ ልጨርስ አንዴ። አይደለም የምትለኝ ከሆነ በታሪክ ውስጥ ኢየሱስ ያስተማረውን ትምህርቱን ማንሳት እችላለሁ። ኢየሱስ ያስተማረውን ትምህርት በታሪክ ውስጥ አሳያለሁ። ክርስቶስ አስተማረ፣ ሐዋርያት ከዛን ምንድነው ሐዋርያን አበው አስተማሩ። አንተ በታሪክ ውስጥ ያለውን ያን ክርስትና እንደማትቀበል አሳያለሁ። ሰው ልጁ ሞቷል። አሁን እናንተ በደንብ ማውራት እንችላለን። እሺ አንተ በታሪክ ውስጥ አንተ ክርስትና ውስጥ የሌለ ትምህርት እንደምትቀበል ትቀበላለህ። ኢዮብ ዘሚካኤል አሁን ወደ እኔ ያዞርከው እንዴ? አዎ አባቶችን አንተ በሙሉ ትቀበላለህ። አባቶች ያስተማሩትን ትምህርት ትቀበላለህ። መጀመሪያ እኔ ያላሳየህም ቦርናጌ ችግር የለውም። አይ መጀመሪያ አባቶች ያስተማሩትን ትምህርት ነው። ከአባቶች ውጭ የለህም አስተምሮ። አባቶች የምትላቸው ከአባቶች ውጭ አባቶች ማለት በቃ አባቶች ምንላቸውን ከመጀመሪያው የነበሩትን እንግዲህ ከጳውሎስ ከጴጥሮስ እንጀምርና በአንድና በሁለት በሶስተኛው ክፍለ ዘመን የነበሩ አባቶች አንተ እዛ ትምህርት ላይ ነው ተመስርታ ያለው። እሺ ይሄን ልመልስልህና ከዛ ወደ አንተ መልስ ደግሞ እንሄዳለን። አስቀድሞ የክርስትና ትምህርት እንደምታውቀው ጌታ ኢየሱስ ክርስቶስ ለሐዋርያቱ የሰጣቸው ትምህርት አለ አይደለ? ጳውሎስም እንደሚናገረው እኔ ከጌታ የተቀበልኩትን ለእናንተ ሰጠው እንዳለ፣ ይሁዳን በመልእክቱ አንድ ጊዜ ለቅዱሳን ፈጽሞ የተሰጠ ሃይማኖት አለ ይላል። አንድ ጊዜ የተሰጠ ሃይማኖት አለ። ይህ ሃይማኖት በታሪክ ውስጥ ያልፋል። አባቶች ያን የተቀበሉትን ሃይማኖት ለታመኑ ሰዎች እየሰጡ አስተላልፈውታል። በዚህ ውስጥ ሃይማኖት አለ ማለት ነው፣ ከመጀመሪያ እስከ መጨረሻ። ስለ ስርዓት ካወራን ስርዓት እንደየሁኔታው እንደየሀገሩ የተለያየ ስርዓት ሊኖር ይችላል። ሃይማኖቱ ግን አዎ ከአባቶች የመጣ የተቀበልነው ሃይማኖት አለ። እሱን አዎ በአባቶች ትምህርት ውስጥ ያለውን ሃይማኖት እቀበላለሁ። ስለ ስርዓት የምታወራ ከሆነ ግን እንደነገርኩ ነው፣ በታሪክ ውስጥ በተለያየ ጊዜ የሚሰሩ ስርዓቶች አሉ። ምንድነው ስርዓትና አባቶቻችን ካል እሱ የኔ መልስ ነው። ቦርናጌን አሁን አንተ ወደ መልሱ አግባ። አልመለስክልኝም እኮ ምንም ያለኝ ነገር አባቶችን ትቀበላለህ ወይ ሁሉንም ስትለኝ ካስተማሩት ውጭ የለህም ወይ ትምህርት? በአባቶች ትምህርት ላይ ነው ተመስርተሃል ወይ? መለስኩ እኮ አንተ እኮ ስለማትረዳ ነው እንጂ ስለ ሃይማኖት ካወራን አልኩ ጌታ ኢየሱስ ከዛን ሐዋርያትም ደግሞ ከነሱ በኋላ ለመጡ ለታመኑ ሰዎች አባቶች የሰጡት ትምህርት አለ። አዎ ሃይማኖት የሆነውን ትምህርት እቀበላለሁ። ነገር ግን ስለ ስርዓት የምናወራ ከሆነ አልኩ ቆይ ያሸግኩብን የዘጋውብን መስመር ስላለን አሁን ተደናቅናል። ስለ ስርዓት ካወራ ግን እንደየዘመኑ እንደየሁኔታው እንደየሀገሩ የተለያየ ስርዓት ሊኖር ይችላል አልኩና ሃይማኖት ከሆነ ግን አዎ እቀበላለሁ ብያለሁ። አሁን ወደ አንተ መልስ ግባ እኮ እዛው ላይ ልጠይቅህ እንጂ መቼ ጨረስኩኝ? አዎ ስላል እኔ ጠይቄ እኮ ቆይ እኔ ጠይቄ የኔን መመለስ ትተህ አንተ ጠያቂ ሆንክ። ከዛ እኔ ዝም ብዬ መለስኩልህ። አሁን የኔን ጥያቄ ሁለተኛ ዙር እንለፈው እያልከኝ ነው። እሱ ደግሞ ፌር አልሄድሁኝ። እኔ ጠየቅኩ ጥያቄ አልነበረም። የጠየቀኝ ጥያቄ እኮ እዚሁ ጋር ነው። እዚሁ ላይ ስለተናገርንን የቱ ጋር ታድሶ ነው ያልከው አንተ። ታድሶ አዲስ አስተምሮ፣ አዲስ ስርዓት፣ አዲስ ቀኖና፣ አዲስ ነገር የለው በመጽሐፍ ቅዱስ ብቻ የሚጠየቁ ነው። እንደዛ የኔ ጥያቄ ምንድን ነው? ቆይ ጥያቄን አስታውሰኝ። መጀመሪያ ስትገባ የጠየቀውን ጥያቄ ነው። አሁን የጠየቀውን አስታውሰኝ። የመጀመሪያውማ ታድሶ ብለህ ታድሶ ሁነህ የመጀመሪያ ይህንን ሀሳብ ለመግለጽ አንተ በእግዚአብሔር ታምናለህ ወይ በትክክል? ስለዚህ ለሰዎቹ ጠየቅኩም እንደዛ ብዬ አይደለም። ሁለተኛ የጠየቀውን ንገረኝ ብሪፍ አድርገህ። አየህ ምን እንደጠየቅኩ እንኳን አታውቅም።
መጀመሪያ የጠየቀው እንደመጣህ ልጁ እያለ ትዝ አይልህም እንዴ? አይ እሱ ጋር ጥያቄ አይደለም ያነሳሁት፣ ሀሳብ ነው የሰነዘርኩት። ጥያቄ ብዬ ግን የጠየቅኩ ነበረ። እሺ ንገረኝ። ቦርናጌን በቪዲዮ ስትወጣ በቃ ታስቸግራለህ፣ አትሰማም። ምን እያደረክ ነው? ጎን ላይ ምን ደግሞ ንቀት ነው? ወደ ታች የምታይን ከፍ አድርገህ አታየንም? እንዲህ የምታይለው። እሺ ወደ ጥያቄ ልምጣ። ለጨዋታ እንደሱ ይሻላል። ምንድነው የጠየቅኩ? በታሪክ ውስጥ ያለውን ክርስትና ጌታ ኢየሱስ ከዛ ሐዋርያት ከዛን ከሐዋርያት በኋላ የተነሱ አባቶች ያስተማሩትን ትምህርት በታሪክ ውስጥ ያለውን ትምህርት እንደማትቀበል ለምሳሌ ብዬ አንዱን ትምህርት ጠቅሼ አነሳለሁ። አንተ እኔ ለማነሳው ትምህርት ምላሽ ከአባቶች ትምህርት ማሳየት ትችላለህ ወይ ነበር ያልኩ። ኦኬ መጽሐፍ ቅዱሳዊ ከሆነ ነው። እኔ አሁን አባቶች ጠየቀኝ። አባቶች ዛሬም አባቶች አሉ። ዛሬ 2000 ዓመት መካከል ላይ ወንጌል ለዚህ ደርሷል። አባቶችም በመካከል በሞት እየተገደቡ አልፈዋል። በመካከል ላይ የነበሩ አባቶች የራሳቸውን እሳቤ ከመጽሐፍ ቅዱስ አንጻር ተንትነዋል። ሁሉን ግን ልቀበል አልችልም። ማርቲን ሉተር የሆነ ነገር ብሎ ሊሆን ይችላል። ከማርቲን ሉተር የሆነ ነገር ወስዳል። ስለ አባቶች ነበር ያነሳሁት። ቦርናጌን ከሌሎቹ አባቶች ወይ ልጨርስ እንጂ አንዴ መሀል ሳገባ ሌሎች አባቶችም እንደዚሁ ያላነሳሁትን አባቶች ብለህ ማርቲን ሉተር አይከብድም? እሺ እሱ ሪፎርመር ነው፣ ችግር የለውም ተው። ሪፎርመር የሚሆን የተናገሩትን ትምህርቱን ላንሳልህ ታዲያ እኮ አሁን ያሉ አባቶች አሁን ዛሬ ከኢትዮጵያ አሁን ያሉትን አይደለም ያልኩ። ኧረ ቆይ ስማኝ እባክህ። አሁን ያሉትን መች አልኩ? እኔ ያልኩ ከሐዋርያት በኋላ የተነሱ ሐዋርያት ለታመኑ ሰዎች የሰጡትን ብዬ ነው የቀጠልኩት። አሁን ያሉ ብለህ ለምን ዛቤት ነፈለክ አላውቅም። በአጭሩ በታሪክ ውስጥ ለምሳሌ ማትወደው ርዕስ ሊሆን ይችላል፣ ብትወደውም ባትወደውም ግን የጌታ ስጋና ደም እውነተኛ አይደለም ያለ በታሪክ ውስጥ አለ። ሄሎ እሰማለሁ። ምን ጠፋ? እስታክ ሆነ ነበር። ታፕታፕ ስለሌለው ነው መሰለኝ። መጥቻለሁ። አሁን መታል። ታፕታፕ አድርጉለት ጋይስ። እሺ በታሪክ ውስጥ የጌታ ስጋና ደም እውነተኛ አይደለም ያለ ወይንም ደግሞ በጌታ ስጋና ደም ላይ እንዳንተ አይነት እምነት የሚያምን አንድ አባት ጠቁመኝ። ከሐዋርያት በኋላም ከተነሱ አባቶች እውነተኛ አይደለም ብዬ እኔም እኮ አላልኩም። ህይወት ይሰጣል። አረስታክ እየሆነ ነው ጋይስ። ቅድም ሴቶችና ምንም ማያውቅ የመሰሉ ሰዎችን ሰብስበ ኔትወርክ በደንብ ይሰራል። ቅድም የሆኑ ሴቶችን ይዞ እኮ ነው አንቺ ስለ ሃይማኖትሽ ምናምን ይላል። እንደዛ አይቼውን የገባሁት ላይ ቪዲዮውን ሪፖስት አድርጉ እየገባችሁ ጋይስ። እሺ የለቀኩት ቪዲዮ አለ፣ አካውንቴ ተመቷል ምናምን፣ ከቻላችሁ ኮፒ ሊንክ አድርጉልኝ። እሺ ተመለስኩ። በላቸው ኢዮብ እስኪ እኔ ቤት ኑና ታብታብ አድርጉለት ኔትወርኩን በላቸው። ሄዱ በላቸው። ታብታብ አይደረግም እኮ ቦርናጌ ኔትወርኩ አክቲቭ እንዲሆን ነው ያልኩኝ። አይ ችግር የአማርኛ ለምን እንደዚህ እንደምትጠቀም አይገባኝም። አይ ለጨዋታው ነው። አንተ ደግሞ ቶሎ ነው የሚከፋ። ችግር አለብህ። አይከፋኝም እባክህ። እኔ ለምንድን ነው አሁን እያየ ማታወራኝ? እኔ ወደ ታች አትይ ብዬ እንዳስተያየት ሰጠው። ወደ ታች ስታይኝ እኔ ይከፋኛል።
ከፍ አድርገው እስኪ ይሻላል መሰለኝ እንደሱ። እሺ ወደ መልሱ አግባ። አሁን ቦርናጌን ወንድማችን ሲጀመር እውነተኛ አይደለም የሚል አስተምሮ የለኝም እኔ። እውነተኛ የጌታ ስጋና ደም ብዬ በእምነት ወስደዋለሁ። ህይወት ይሰጣል ብለህ ታምናለህ? አቤት ህይወት ይሰጣል ብለህ ታምናለህ ወይ? የምወስደው ህይወት ስላለኝ ነው እኮ የምወስደው፣ ስለዳንኩኝ። እኔ ምን ስላረክ ትወስዳለህ ብዬ አልጠየቅኩም። ህይወት ይሰጣል ብለህ ታምናለህ ወይ? ህይወት ያለው የዳነ ሰው ነው የሚወስደው ስጋና ደሙን እንጂ ያላመነ። የጠየቅኩህ ምንድን ነው? ይህንን ስጋ ህይወት ከኃጢአት ለመንጻት አይደለም ወስደው። የጠየቅኩህ ምንድን ነው? እውነተኛ ነው ብለህ ታምናለህ ወይ? አዎ አይደለም። ቀጥሎ የጠየቅኩህ ይኸው ራሱ እዚሁ ጥያቄ ላይ ነው እኮ ያሉት። እውነተኛ ነው ወይ እዚሁ ላይ ነው ይለኛል። በጌታ አረ ተው ግን ስማ፣ ተው አልሰማም። ስርየት ነው ብለህ ታምናለህ ወይ? አንተ የምትወስደው ምናምን ነው አይደለም ያልኩ። እሺ በቀጥታ ስጋና ደሙ ነው ብለህ ካመንክ ህይወት ይሰጣል ብለህ ታምናለህ ወይ? ለኃጢአት ስርየት ምናምን አላልኩም። አንተ ምን ታምናለህ? ቅድሚያ እምነት ነው ወይ ስለ ዳንክ ነው ወይም አልጠየቅኩም። የጠየቅኩ እውነተኛ ነው ካልክ ለኃጢአት ስርየት ነው ትላለህ ወይ? ማን ነው ሶሪ ህይወት ይሰጣል ትላለህ ወይ? ጥያቄ ይሄ ነው። ህይወት ይሰጣል ብለህ እውነተኛ ነው ብዬ አምናለሁ ስትለኝ ምን አይነት ህይወት ነው ያልከኝ? እስኪ ንገረኝ። የዘላለም ህይወት የሚሰጥ ነው በእምነት ነው፣ በክርስቶስ ኢየሱስ ማመን ነው። እንግዲህ ስጋና ደሙን ሲወስድ ያለውን ነገር ንገረኝ። አንተ ህይወት ይሰጣል ያለው ምንድን ነው? ከኃጢአት ነፃ ያደርጋል ነው ወይስ ምንድን ነው? እሺ ምን አልኩ መሰለ? እውነተኛ ነው ብለህ ታምናለህ ወይ ስል አዎ አልከኝ። እውነተኛ ነው ብዬ ነው ማምነው ስትለኝ እውነተኛ ነው የጌታ ስጋና ደም ነው ብለህ ካመንክ ህይወት ይሰጣል ወይ አልኩ። ምን አይነት ህይወት ላልከኝ የዘላለም ህይወት። የዘላለም ህይወትን ይሰጣል ወይ? እኔ መጀመሪያ አሁን የዘላለም ህይወት በእምነት አግኝቻለሁ ምናምን እንዳትለኝ። እኔ እሱን አልጠየቅኩም። ስለአንተ ማግኘት አለማግኘት አይደለም። የጌታ ስጋና ደም ግን የዘላለም ህይወትን ይሰጣል ወይስ አይሰጥም ነው? እኔ የምወስደው የዘላለም ህይወት ስለሚሰጥ ሳይሆን የዘላለም ህይወት ስላለኝ አይሰጥም ነው ባጭሩ። ስለዚህ ባጭሩ አይሰጥም ነው የሚሰጠው። ይሄ ለመታሰቢያ የምወስደው አይደለም። ለኃጢአት አይሰጥም ነው ወይስ ይሰጣል ነው ባጭሩ? መንጌ የዘላለም ህይወት የሚሰጥ በእምነት ክርስቶስ ኢየሱስ ደሙን አምኜ ያንን ሳምን ነው እንጂ የዘላለም ህይወት ስጋና ደሙን ስወስድ አይደለም። ስንቴ ነው የዘላለም ህይወት ማገኘው? ስጋና ደሙን እኮ በየጊዜው እወስዳለሁ። ሁሌ ነው እንደ የዘላለም ህይወት። እሺ ቦርናጌ ቴንክ ዩ። አሁን ከአባቶች የዘላለም ህይወት አይሰጥም ያለ አሳየኝ። እኔ አባቶች አይደለም መጽሐፍ ቅዱስ ነው ማሳየ። መጽሐፍ ቅዱስ ነው እንጂ ከመጽሐፍ ቅዱስ እሺ፣ ከመጽሐፍ ቅዱስ ላይ አንዴ ከመጽሐፍ ቅዱስ በኋላ ማለት መጽሐፍ ከጻፉልን ሐዋርያት በኋላ የተነሱ አባቶች አትቀበላቸው? አይ አሁን ደግሞ አይቀበላቸውም እኮ ዘኪ አባቶች። ዘኪ መንጌ ከሐዋርያት በኋላ የተነሱ አባቶችን አትቀበላቸውም? እኔ እኮ አትቀበላቸውም። ትቀበላቸው እንደ መጽሐፍ ቅዱስ እያየው መጽሐፍ ቅዱስ የሚለውን ሲሉ እቀበላቸዋል። መጽሐፍ ቅዱስ ውጭ ካወራ ማንንም ቢሆን እንድቀበል የሚል የለም። አባቶች እኮ በጣም ብዙ ናቸው በዘመናት መካከል። ምን ማለት እንደሆነ ገብቶሃል? አሁን ያልከኝ አባቶችን የምቀበለው መጽሐፍ ቅዱስን እኔ በተረዳሁት ከተናገሩ ነው እያልክ ነው። ስለዚህ መጽሐፍ ቅዱስን አንተ በተረዳኸው ታናገረውና አባቶችን በእኔ መረዳት መዝናቸዋለሁ ነው። ሌላ ትርጉም የለውም፣ ችግር የለውም። ከመጽሐፍ ቅዱስ
የጌታ ስጋና ደም ያው አባቶች በዚህ ትምህርት ላይ እንደማይቀበል ነግሮናል በግልጽ ከመጽሐፍ ቅዱስ የጌታ ስጋና ደም የዘላለም ሕይወትን አይሰጥም የሚለውን ጥቅስ አሳይ። እሺ የዘላለም ሕይወት ስላለን እንደምንወስድ አልጠየቅኩም። እኔ ስላለ ትወስዳለህ ብዬ መች ጠየቅኩ? እኔ ጠየቅኩ ስጋውና ደሙ የዘላለም ሕይወት አይሰጥም የሚለውን ጥቅስ አስነብበኝ ያልኩ። ገልብጠህብኝ ነው እኮ። አንደኛ የተገለበጠ ጥያቄ። ወዴት ተገለበጠ? ኔትወርኩ ነው የተገለበጠው። መንግዬው አጠፍተህ መጣ። አንዳንዴ እንትን ይላል እንደዚህ ያደርጋል። እሺ እኔ አሳየኛው። እሺ የጌታ ስጋና ደም ወስደው ምንድነው የምታሳየኝ? እኔ አንደኛ ቆሮንቶስን ነው የማወራው። አይደለም እሱን አይደለም ያልኩ። ምን ለሚለው ጥያቄ ነው የምታሳየኝ ያልኩ። የጌታ ስጋና ደም የዘላለም ሕይወት አይሰጥም የሚል አምጣልኝ ነው ያልከው። ጥያቄውን በትክክል ይዘከዋል። አሁን ወደ መልሱ ግባ። እሺ የዘላለም ሕይወት ደግሞ መጽሐፍ ቅዱስ የዘላለም ሕይወት የምታገኙት ስጋና ደሙን ስትወስዱ ነው አይልም። የዘላለም ሕይወት እንዳላችሁ ይህን መሰክርላችኋለሁ ብሎ ዮሐንስ የጻፈው ዮሐንስ ወንጌል ምዕራፍ 3 ቁጥር 36 ላይ እንደዚህ ይላል። የዘላለም ሕይወት እንዴት እንደሚገኝ ሲናገር እንግዲህ መጽሐፍ ቅዱስ ውሸት ነው ካልኸኝ ይህንን እንግዲህ ወይ ይታረማል። አሁንም ላልተልኩ የሚያምን ግን አንብበው ላንብበው ልጨርሰው። በልጁ የሚያምን የዘላለም ሕይወት አለው። በአንዱ በእግዚአብሔር ልጅ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ነው። ስለዚህ የእግዚአብሔር ቁጣ የሚሆነው በልጁ በኢየሱስ ክርስቶስ የሚያምን የዘላለም ሕይወት አለው ይላል። ቅዱስ ሥርዓት ነው ብዬ ጠይቄያለሁ። ቁጣው በማን ላይ ነው ብዬ ጠይቄያለሁ ወይ? ስለ ቁጣው አይደል፣ የዘላለም ሕይወት እንዳለው ነው የነገርኩህ። እሺ አረፍተ ነገሩ የዘላለም ሕይወት በእምነት አይደለም ብያለሁ። እሺ በሌላ መንገድ የለማ ብያለሁ ወይ? እኔ ብያለሁ ወይ የሚለው መልስልኝ። አላልኩ። በጣም ጥሩ። ላላልኩት ታዲያ ለምንድን ነው ምላሽ የምትሰጠኝ? የሚገኝበት እሺ አይገኝበትም ላልከው በእምነት ነው። አንዴ አይገኝበትም ላልከው በጌታ ስጋና ደም የዘላለም ሕይወት አይገኝም የሚል ጥቅስ አንጣ ስል በእምነት እኮ ይገኛል ለምን ትለኛለህ? ምን ማለት እንደሆነ ታውቃለህ? ሰው ውሃ ጠጥቶ አይጠግብም ብለህ እስቲ ውሃ ጠጥቶ አይጠግብም የሚል አንጣ ስል ምግብ ሲበላ ይጠግባል የሚል እንደማምጣት ነው። ማይሆን ነገር አታድርግ። ቃል በቃል አሁን እሺ የጌታ ስጋና ደም መጥገብ ስለሚቻል ነው። አንዴ እኮ አዎ በቃ ሁለቱንም ማድረግ ይቻላል ማለት ነው እንደዛ ከሆነ። ስለዚህ አምኖ የጌታ ስጋና ደም በልቶ የዘላለም ሕይወት ያገኛል ማለት ነው። ሁለቱ አይጋጭም። ቆይ አንዴ አይደለም ኤግዛምፕልህ ነው ችግሩ። ኤግዛምፕልህን አስተካክል። ችግር የለውም እሱ በቃ ችግር የለውም እሱን ችግር የለም። ደግሞ በምሳሌ እንከራከር እንዴ? የጌታ ስጋና ደም የዘላለም ሕይወት አይሰጥም የሚል ጥቅስ የለም ማለት ነው አይደል? እኔ ያመነ ሰው ነው የጌታ እራት የሚወስደው። አልጠየቅኩም። ማን እሱን ቅደም ተከተል አልጠየቅኩም። የጌታ ስጋና ደም የዘላለም ሕይወት አይሰጥም የሚል ጥቅስ አለ ወይስ የለም? የዘላለም ሕይወት የሚሰጠው አይሰጥም የሚል ጥቅስ አለ ወይስ የለም? አይሰጥም የሚል ቴንኪው እናመሰግናለን። ቅድም አለ ብለህ ነበረ አንብበው ስል በእምነት ይሰጣል የሚል አመጣ። አሁን የለም አልከኝ። ቴንኪው። ስለዚህ አትዋሽ፣ የሌለ ነገር አታወራ ማለት ነው። እሺ እጅ ላይ መጽሐፍ ቅዱስ አለ አይደለ? ዮሐንስ ወንጌል ምዕራፍ 6 አንዴ ክፈተው እስቲ። ኦኬ ከፈቱት። እሺ ከቁጥር 50 ጀምር አንብበው።
ለምን 50 አነበዋለሁ? ዮሐንስ ወንጌል አውዱን በሙሉ እናነበዋለን እንጂ ስጋ ቤት አይደል ቆርጠህ የራስህ የምትጠቀም። እሺ ቅድም አንተ ያነበብከው ምዕራፍና ቁጥሩ ስንትና ስንት ነበር? ቅድም ያነበቡት ዮሐንስ ወንጌል ምዕራፍ 3 ቁጥር 36 ነው። ለምን 36 አነበብከው? እንደ ስጋ ቤት ቆርጠ ስለ እምነት ነው ከላይ ጀምሮ አላነበብክም? ዮሐንስ ወንጌል ቦርናጌን ተው፣ ረጅም አታውራ፣ አጭር ነው የምናወራው። ረጅም ስላነበብክ አጭር እናውራ። ደሙስ ራሱ ደሙም ስጋውም ራሱ። እሺ በመጽሐፍ ቅዱስ መጠጥ ነኝ ስላለ በመጽሐፍ ቅዱስ ስጋዬ ብሎ ደሜ ብሎ ደሙን ያልሆነ ስጋውን ያልሆነ የሚያመለክተው ሌላ ነገር አለ በመጽሐፍ ቅዱስ? ከኢየሱስ ስጋና ደም ውጪ ራሱ ስጋዬ ደሜ ብሎ ሌላ የሚያመለክተው ነገር ገጥሞ ያውቃል? እንደገና ብሪፍ አድርገህ ማለት አልገባኝ። በመጽሐፍ ቅዱስ ላይ ለምሳሌ ሉቃስ 22 ላይ ሄደ ካየ ስጋዬን ብሉ ደሜን ጠጡ አለና ይህን በበላችሁ ጊዜ ምን ታደርጋላችሁ አለ? ሞቴን ትናገራላችሁ ጳውሎስ እንዳለው፣ ወይም ደግሞ ይህን ለመታሰቢያ ያድርጉት አለ አይደለ? በበላችሁ ጊዜ ብሏል። ምንን አለ? ስጋዬ። ስለዚህ በመጽሐፍ ቅዱስ ኢየሱስ ስጋዬ ብሎ ደሜ ብሎ ግን ስጋው ያልሆነ የምታውቀው ነገር አለ? ለምሳሌ እኔ ውሃ ነኝ ጠጡኝ ብሏል። እሺ እኔ ውሃ ነኝ ያለ ሌላ ደሙንማ ማቴዎስ ወንጌል የተናገረው አንዴ በደንብ እንትን በለ። እሺ እኔ ስጋዬ ብሎ ውሃው ጋር እንመጣለን። ስጋዬ ብሎ ደሜ ብሎ ስጋው ያልሆነ የምታውቀው ነገር አለ ወይ ስል ውሃ ነኝ ብሎ አልክ። ስጋዬ ብሎ ነው የጠየቅኩ፣ ውሃ ጋር አልደረስኩም። ስጋዬ ብሎ ስጋው ያልሆነ የምታውቀው አለ ወይ? ለምሳሌ ስጋዬ ብሎ ህብስት አቅርቦ በሉቃስ ወንጌል ላይ ህብስቱን አቅርቦ የፋሲካን በዓል ያንን ዳቦ አንስቶ ቆርሶ ይህ ስለ እናንተ የሚቆረስ ስጋዬ ነው፣ ይህን ወይኑን አቅርቦ ይህ ስለ እናንተ ኪዳን የሚፈስ ደሜ ነው ብሎ ወይን አቅርቦላቸዋል። ያን ወስደዋል። ስለዚህ ስጋው ነው አይደል? እሱ ጋር እኔ ጠየቅኩ። ግን በእምነት ነው የሚወሰደው። በእምነት የሚወሰድ አንዴ ቦርናጌን እኔ ያለ እምነት ይወሰዳል አላልኩም። አንዴ እኔ ጠየቅኩ። ግን ስጋዬ ብሎ ስጋው ያልሆነ ነው ያልኩ። ስጋው የሆነንማ ስለማውቀው እኮ ነው። ስጋው ያልሆነ አለ ወይ? ኢየሱስ ስጋዬ ብሎ አልኩ። እንዴት ነው የማይገባ? ስጋዬ ብሎ ስጋው ያልሆነ እኮ አሁን የነገርኩህ ስጋ ያልሆነ የእሱን ስጋ እየቧጠጡ አይደለም እኮ እዚያም እኮ ስጋ አልጠየቅኩም። እሱን አልጠየቅኩም። እኔ ጠየቅኩ። ይኸውልህ ቦርናጌን ወንድሜ መንጌ ስጋዬ ብሎ ኢየሱስ ለምሳሌ ማቴዎስ ወንጌል ላይ ሄደ ስታይ ለሐዋርያቱ ይህ ስጋዬ ነው አላቸው። ስለዚህ ስጋው ነው አይደለም? ሉቃስም ላይ ሄደ ስታይ ስጋዬ ነው አለ አይደለም? ስለዚህ ስጋው ነው። ልክ እንዲሁ ስጋዬ ብሎ ስጋው ያልሆነ የምታውቀው አለ ወይ? እንግዲህ አንተስ እኔ ለጊዜው አሁን ስጋዬ ብሎ ስትለኝ እኔ አሁን ስጋዬ ብሎ ያለ ዮሐንስ ወንጌል ላይ የምታውቀው የለም አይደል? ባጭሩ ስጋዬ ብሎ ስጋው ያልሆነ የምታውቀው የለም። ስታብራራው ወይ ይገባኛል። አሁን ግን ቆይ ከማብራራቴ በፊት ስጋዬ ብሎ ስጋው ያልሆነ ግን የለም። ከዚህም እኮ ስጋዬ ብሎ ሲላቸው እኮ ብሉይ ሲላቸው ዳይሬክት የሚበላ እኮ ተሰናክለዋል። ስለ አይሁድ አይደለም የጠየቅኩ። ስጋዬ ብሎ ስጋው ያልሆነ የምታውቀው ግን የለም አይደል? እኔ የለም እሱን ስጋዬ ብሎ ያላቸው በቃ የለም መለስክልኝ። ቆይ በቃ ችግር የለውም የለም ብለህ መልሰህልኛል። ስለዚህ ተመልከቱ ሁላችሁ፣ ስጋዬ ብሎ ስጋው ያልሆነ የሚያውቀው ነገር የለም። በቃ ስጋዬ ካለ ስጋው ነው አይደለ? ቦርናጌ ስጋዬ ካለ ስጋው ነው እኮ እየሰማሁ ነው። አንተ ትቀጥላለህ ብዬ እየሰማሁ ነው። እሺ ችግር የለውም ቀጥላለሁ። አንዴ እንድታረጋግጥልኝ ስጋዬ ካለ ስጋው ነው። ስጋው ያልሆነ የምታውቀው ነገር የለም። ተስማማን በዚህ? እኮ ስጋዬ ነው ሲል ስጋዬ ነው ብሎ ነው የሚናገር። ቴንኪዩ። የአሁን ያነበብክልኝ ዮሐንስ ወንጌል ምዕራፍ 6 ቁጥር 53 ላይ ስጋዬ
እውነተኛ መብል ደሜም እውነተኛ መጠጥ ነውና ስጋዬን የበላ ደሜን የጠጣ እኔ በእርሱ እኖራለሁ እርሱ በእኔ ይኖራል ይላል አይደል? ስጋዬ እያለ ጠርቶታል አልጠራውም? ስጋዬ ብሏቸዋል ራሱ ብሉኝ ጠጡ ይላል። በጣም ጥሩ። ስጋዬ ሲል ከስጋው ውጪ ሌላ የለም ስላልከኝ፣ ስለዚህ ዮሐንስ ወንጌል ምዕራፍ 6 ላይ ሉቃስ 22ም ላይ ስጋዬ ያለው ተመሳሳይ የራሱን ስጋ ነው ማለት ነው። ሉቃስ አይደለም፣ ሁለቱ ይለያያል። ኦኬ ይለያያል። ቅድም እኮ ስጋዬ ብሎ ስጋዬ ብሎ ትናገራለሽ። አንዴ ቅድም ስጋዬ ብሎ ስጋው ያልሆነ የምታውቀው ነገር አለ ወይ ስል የለም ብለኸኝ ነበር። አሁን ደግሞ ኖረ። እንዴት ነው ወይ ስትረዳኝ አንተ የተረዳህበት መንገድ ነው ወይ እኔ ያብራራሁበት መንገድ ነው? እኔ ዮሐንስ 6 ላይ ያነሳው ነገር ምንድን ነው? የመጀመሪያው ነገር መሰናከላቸው ነው። እሱ ጋር እንመጣለን። አስቀድሞ ግን ጌታ ኢየሱስ ስጋዬ ብሎ ስጋው ያልሆነ የምታውቀው ነገር አለ ወይ ስለው የለም ብሎ ነበረ። እንደዛ ከሆነ ማቴዎስ 26 ላይ፣ ሉቃስ 22 ላይ፣ ዮሐንስ 6 ላይ ሶስቱም ቦታ ስጋዬ ብሏል። ስለዚህ ስጋዬ ብሎ ስጋው ያልሆነ የምታውቀው ነገር ከሌለ ሶስቱም ጋር ስጋዬ ሲል ስጋው ነው ብሎ ማመን ነበረብን። ነገር ግን ዮሐንስ 6 ላለመቀበል ምን አይነት ነገር መጣ? አይ ተሰናከሉበት ይላል እኮ የሚል ነገር አስቀመጠ። አሁን በደንብ አድርገህ ስማ። ኢየሱስ እንዲህ አለ፣ እንግዲህ አይሁድ ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በርሳቸው ተከራከሩ። አሁን ይህ ሰው ስጋውን ልንበላ እንዴት ሊሰጠን ይችላል እያሉ እርስ በርስ ሲከራከሩ ምን ብሎ ሊመልስላቸው ይገባ ነበር? በመንግስቱ አባባል ወይም መረዳት አይ ስጋዬ ስል እኮ ቆርሳችሁ እንትን ብላችሁ አይደለም ሊላቸው ይገባ ነበር አይደል? እንደዛ ነው ያላቸው አይደለም። ቀጥሎ ምን አላቸው? ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰውን ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁ። አልቀየረም። እነሱ እንዲህ ሊያስቡ ይችላሉ፣ እንደዛ ሊያስቡ ይችላሉ በሚል የጌታ ትምህርት አይቀየርም፣ አልቀየረም። ቀጥሎ እንዲህ አላቸው፣ ስጋዬ እሺ ስጋዬን ያለው ስጋዬ ሲል የምንን ታመለክታለች? ባለቤትነትን አይደለ? ቦርናጌ መንጌ ቲክቶኬ ካልክ ወይም አካውንቴ ካልክ የኔ አካውንት ነው እያልክ ነው። ልክ እንዲሁ ስጋዬ ሲል ባለቤቱ እሱ ነው፣ ስጋው ነው። ስጋዬ እያለ ነው። በቃ ስጋው ስጋ ነው። እስኪ አስረዳኝ። እዚህ ጋር የእሱን ስጋ ቆርጠው የሚበሉ አስረዳለሁ። አንዴ አስረዳለሁ። ልጨርስና አስረዳለሁ። ቅድም ያነሳውን እየመለስኩ ስለሆነ ማለት ነው። ስጋዬን አለ። እሺ የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። ስጋውን መብላት ደሙን መጠጣት የዘላለም ሕይወት ይሰጣል አይሰጥም? ቦርናጌ ስጋውን መብላት ደሙን መጠጣት የዘላለም ሕይወት ይሰጣል ወይስ አይሰጥም? እሱ አይደል እንዲ ዋናውና ብሉኝ ጠጡ የዘላለም ሕይወት እኔ እኮ ነኝ ነው ያላቸው። ይሰጣል ወይስ አይሰጥም? ይሰጣል ራሱ። እሺ በጣም ጥሩ። ሐዋርያት የኢየሱስን ስጋ ስንት ጊዜ በሉት? የትኛውን ስጋ? ስጋዬን ብሉ ብሎ ሰጥቷቸዋል አይደል? ይሄ አንዴ ነው እኮ ይሄ አንዴ ነው። ያ የሰጣቸውን ስጋ ስንቴ ነው የበሉት? ጥያቄ ዝግጅት ያለው ሌላ ነው። ስጋዬን ብሉ ብሎ ሰጥቷቸዋል አይደል? የሰጣቸውን ስጋ በልተዋል አልበሉ? የስ ቆርሶ የሰጣቸውን ማበሉ እኮ አልኩ። በጣም ጥሩ። ቆርሶ የሰጣቸውን ስጋ ከበሉ በኋላ ወይም በፊት ሌላ ስጋ የሚባል ነገር በልተዋል? ከዛ የተለየ ማለት ነው። ከዛ በፊትም እኮ ይበሉ ነበር። ቡርናጌ እየሰማው ነው። ኔትወርኩ እንትን እያለኝ ነው። ከዛ በፊት ይበሉ ነበር ነው ያልከኝ? የፋሲካ በዓል አረ ስለ ስጋ ነው ያወራነው። የጌታን ስጋ ነበር። የጌታን ስጋ የመጨረሻው የሐሙሱ ጸሎት ላይ ነው እንጂ ይሄ ስጋዬ ነው ያላቸው። ከዛ በፊት የፋሲካ ከዛ በፊትም ከዛም በኋላ በልተዋል ወይስ አልበሉም? የተለየ ከዛ በኋላ ወይ ከዛ በፊት እሱ ከሰጣቸው የተለየ በልተዋል ወይስ አልበሉም? እየነገራቸው ነው። መቼ ነው የሚበሉት? እየነገራቸው ነው እኮ ገና ማቴዎስ 26 ላይ እንኩ ይህ ስጋዬ ነው ከእርሱ ብሉ ብሏቸው አልበሉ?
እሱማ የሐሙስ ጸሎት ነው። የሐሙስ ጸሎት ነው። መቼ ላንበው? እሺ ላንበው አንዴ። የዕለተ ሐሙስ ዕለት ጸሎት ላይ ነው። እሱን ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ስጋዬ ነው አለ። ስለዚህ ስጋውን በልተዋል ወይስ አልበሉ? እሱ በልተዋል። እሺ ይሄንን ስጋዬን ብሉ ብሏቸው በዚሁ ዞን ላይ ምዕራፍ 6 አሳዩ። የበሉትን አንዴ በልተው ከሆነም አሳዩ። አንዴ ስጋዬን ብሉ ብሏቸው በልተው ከሆነና ዮሐንስ 6 ላይ ያለው ከዚህ የተለየ ሌላ ስጋ ከሆነ ሐዋርያት መቼ ነው የበሉት? ወይም መቼ ነው የሚበሉት? ኦኬ ከዚህ የተለየ ከሆነ ምዕራፍ 6 ላይ የቀረበ የሚበላም የለም፣ አልበሉምም፣ የቀረበ ነገርም የለም። ከዚህ የተለየ ከሆነ መቼ ነው የሚበሉት? መጀመሪያ ምዕራፍ 6 የሚበላ የለም። የህይወት መብል እኔ ነኝ፣ የህይወት መጠጥ እኔ ነኝ ነው እንጂ ያለ የሚበላ ማን ይበላ? አንዴ ሚዩት አድርግና ወይም ዝም በልና አንዴ ሀሳቤ ልጨርስ። በቃ ስትጠየቅ እስታክ ሆነ ነው የምትቀረው። እኔ እኮ በጣም እኮ አስቸጋሪ ነገር ነው። እሺ ልቀጥል። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻ ቀን አስነሳዋለሁ። ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ሕያው አብ እንደላከኝ እኔም ከአብ የተነሳ ሕያው እንደምሆን እንዲሁ የሚበላኝ ደግሞ ከእኔ የተነሳ ሕያው ይሆናል። ከሰማይ የወረደ እንጀራ ይህ ነው። አባቶቻችሁ መና በልተው እንደሞቱ አይደለም። ይህን እንጀራ የሚበላ ለዘላለም ይኖራል። በቅፍርናሆም ይህን ሲናገር ይህንን በምኩራብ አለ። ከደቀ መዛሙርቱ ብዙዎቹ በሰሙ ጊዜ ይህ የሚያስጨንቅ ንግግር ነው፣ ማን ሊሰማው ይችላል አሉ። ሰማ? ይህ የሚያስጨንቅ ንግግር ነው፣ ማን ሊሰማው ይችላል አሉ። ከዛስ ኢየሱስ ግን ለምን ትጨነቃላችሁ? እኔ ስጋዬ ስል እኮ ስጋዬ ማለት አይደለም አለ። ከታች ሄዶ ያብራራል ምናምን ብለ ነበር። ዮሐንስ በተለያየ ስፍራ በተለያየ ጊዜ ያብራራል። አዎ ለምሳሌ ስለ ቤተ መቅደሱ ባነሳ ጊዜ 46 ዓመትን ምናምን ብለው አጉረምርመው ነበር አይደለ? እንዴት አፈርሰዋለሁ ይላል። እንዴት አነሳ? ዮሐንስ ዝቅ ብሎ እርሱ ስለ ሰውነቱ ቤተ መቅደስ ይል ነበር አለ። እዚህ ክፍል ላይ ዮሐንስ ዝቅ ብሎ እሱ እኮ ስጋዬ ሲል ስጋው ማለቱ አይደለም ብሏል አላለም? ኢየሱስስ እኔ ስል እኮ እንዲህ ማለት አይደለም ብሏል አላለም? ያለው ልንገርህ። እሺ ካለ ታሳየኛለህ። ኢየሱስ ግን ደቀ መዛሙርቱ ስለዚህ እንዳንጎራጎሩ በልቡ አውቆ አላቸው፣ ይህ ያሰናክላችኋልን? እንግዲህ የሰው ልጅ አስቀድሞ ወደ ነበረበት ሲወጣ ብታዩ እንዴት ይሆናል? ይህ ያሰናክላችኋልን አላቸውና፣ አትሰናከሉ እንዲህ ማለቴ ነው አይደለም ያላቸው። የበለጠ የሚያስገርመውን ነው የጠቀሰላቸው። የሰው ልጅ አለ። እሺ ወይ አስቀድሞ ወደ ነበረበት ሲወጣ ብታዩ እንዴት ይሆናል? ሕይወትን የሚሰጥ መንፈስ ነው። ስጋ ምንም አይጠቅምም። ስጋዊ አስተሳሰብ ማለት ነው። በስጋ ማሰባቸው ምንም አይጠቅምም። መንፈሳዊነት እንዲታይባቸው እየነገራቸው ነው። ይህንን በአባቶችም ትምህርት ማሳየት እንችላለን። እሺ ስጋ ምንም አይጠቅምም። እኔ ነገርኳችሁ ቃል መንፈስ ነው፣ ሕይወት ነው። ነገር ግን ከእናንተ የማያምኑ አሉ። ኢየሱስ የማያምኑት እነማን እንደሆኑ አሳልፎ የሚሰጠው ማን እንደሆነ ከመጀመሪያው ያውቅ ነበረና ደግሞ ስለዚህ አልኳችሁ ከአብ የተሰጠው ካልሆነ በቀር ካልሆነ ወደ እኔ ሊመጣ የሚችል የለም አለ። ከዚህ የተነሳ ከደቀ መዛሙርቱ ብዙዎች ወደኋላ ተመለሱ። አይደለ? ብዙዎች ወደኋላ ምን አሉ? ተመለሱ። እዚህ ጋር የተመለሱት ከ12ቱ ውጪ ያሉት ናቸው አይደል? ከ12ቱ ውጪ ያሉት ይከተሉት የነበሩት ምን አሉ? ተመለሱ። ኢየሱስ ለ12ቱ እናንተ ደግሞ አላቸው እንዳትሄዱብኝ፣ እኔ እኮ ስጋዬ ማለቴ አለ። አሁን እዚህ ጋር አላለም ልትሄዱ ትወዳላችሁን ነው ያላቸው። ይኸውልህ የጌታን ስጋ አልቀበልም ብትል ወይም እንደ ዛሬ 2000 ዓመት አይሁዶች እንዳሰቡት ብታስብ ኢየሱስ ሊልህ የሚችለው ምንድነው? ልክ ሐዋርያቱ እንዳላቸው ልትሄድ ትወዳለህን ነው የሚለው። ከዛስ እንደ ሐዋርያቱ ካሰብክ ካንተ ወዴት እንሄዳለን? አንተ የህይወት ቃል አለህ ትላለህ። እንደ ሐዋርያቱ ማሰብ ካቃተስ እንደ አይሁዳውያኑ ትመለሳለህ።
ስለዚህ ጌታ ኢየሱስ በቀጥታ ስጋዬ ነው ብሏል። ስለ መሰናከል ላነሳው የተሰናከሉበት ተመለሱ እንጂ ትምህርቱ አልተቀየረም። አስቀድሞ የነገራቸውን አልሻረውም። ቁጥር 53 ላይ ስጋዬ ነው አለ። ይሄ መብል አንዴ ይቅርታ ይሄ መብል አሁን መጀመሪያ ሐዋርያትን ሂዱና አዘጋጁልኝ ብሎ ነው የጌታ እራትን ዕለተ ሐሙስ ሂዱ ብሎ አዘጋጁልኝ ብሏቸው አዘጋጁለት። ከዛ ሂደው አዘጋጅተው አብረው በማዕድ ቁጭ ብለው እሱም እየበላ ነው። ይሄኛው ግን ከሰማይ እየወረደ ነው ያላቸው። ሁለቱ በንጽጽራዊ በምንም አይነት አይገናኙም። እኔ ከሰማይ እየወረድኩ ነኝ፣ እውነተኛ መብል ነኝ፣ እውነተኛ መጠጥ ነኝ። በምድረ በዳ መና በልተዋል፣ እኔን የሚበላ ግን አለ። እሺ ብለው እነሱ ተሰናከሉ። ምክንያቱም በእነሱ ዘንድ የሚያሰናክለው ንግግር ቀጥታ ሲወስዱት መብል ነው፣ እሱን ስጋውን መብል ነው ብለው አሰቡ። ከዚያ የነገርኋችሁ ቃል ያሰናክላችኋል። የነገርኋችሁ ቃል ማለት የትኛውን ቃል ነው ንገረኝ? የትኛውን ቃል የነገርኋችሁ? የነገርኋችሁ ቃል ህይወት የሚሰጠውን ስጋ የነገራቸው። እሺ እሱ የነገርኋችሁ ቃል ምንድን ነው ያላቸው? መንፈስ ነው፣ እውነትም መንፈስም ነው ብሎ ከዚያ ውስጥ ማንን ያላመነ ያለው? ለምን ኢንዲኬት አደረገ? አለማመን ላይ የዚያ ጋር አለመቀበል ስላለ ነው። ማይቀበሉ የዘላለም ህይወት ያጣሉ። ለምን እንትን ላይ ሉቃስ ላይ ለምን ነው ይሁዳ አብሮ የበላው? እዚህ ግን ያላመነ ያለው። ኦኬ ያላመነ ቆይ አንዴ ያላመነ ስላለ ሉቃስ ላይ ስለበላ ስጋው አይደለም እዚህ ጋር ሲበላ ስጋው ነው ወይስ እዚህ ጋር ስላልበላ ስጋው አይደለም እዛ ጋር ስለበላ ስጋው ነው ሐሳቡ? አይደለም። ይሄን የነገርኳችሁ ቃል እውነትም መንፈስም ነው አለና ይሄን ያልኳችሁ ብሎ በእኔ የማያምን ስላለ ነው ብሎ ለምን ነው ያለው? ቁጥር ስንት ላይ? እዛው ዮሐንስ 6 ወደ 60 ምናምን አካባቢ እዛው ዝቅ ብሎ በቅፍርናሆም ሲያስተምር እሺ ቅድም የጠየቀው አለ እመልሳለሁ። የነገርኳችሁ ላንብብልህ፣ ይሄኛው ልመልስልህ። ላንብብልህ። እኔ የነገርኳችሁ ቃል መንፈስ ነው ሕይወትም ነው። ነገር ግን አለ ታች ላይ ነገር ግን ከእናንተ የማያምኑ አሉ። ኢየሱስም የማያምን እነማን እንደሆነ አሳልፎ የሚሰጠው ማን እንደሆነ በመጀመሪያ ያውቅ ነበርና ይላል። ከዛኛው ላይ ግን አብሮ በልቷል። እዚህ ጋር ኢየሱስ ስጋውን አልበላም ይላል። ማን ነው? ይቅርታ ይሁዳ አልበላም ይላል። ይሁዳ እኮ በላ አይልም። እዚህ ጋር እኮ የሚለው ያላመነ ስላለ ነው እኮ የሚላቸው። ማጠቃለያው ላይ እኮ ያላመነብኝ ስላለ ነው ብሎ ስለ እምነት ነው ያወራው። እዛኛው ግን አብሮ በልቷል። ልመልስልሽ። ኢየሱስ ክርስቶስ በእርሱ የማያምኑ እንዳሉ እንደሚያውቅ ነገረን አይደለ? አስቀድሞ ያላመኑበት እንዳሉ ነገረን። ከዛስ መካከላቸው ደግሞ አሳልፎ የሚሰጠው ይሁዳም እንዳለ እንደሚያውቅ ነገረን መጽሐፉ። የኢየሱስን ማወቅ ነው የሚናገረው። የማያምኑበት እንዳሉ ፕላስ ደግሞ የተሰናከሉበት እኮ ያላመኑበትም ጭምር ናቸው አይደል? እዛ መካከል ትምህርቱን ሲሰሙ የነበሩት ከዛ ተመለሱ፣ አላመኑም እነዚህ ሰዎች። እየነገረ ያለው እዛ ክፍል ላይ እየነገረ ያለው ምንድን ነው? እሱ ኢየሱስ የማያምኑበት እንዳሉ ነገረን። ከዛስ መካከላቸው ደግሞ አሳልፎ የሚሰጠው ይሁዳም እንዳለ ነገረን። ይሄ የዮሐንስ ማብራሪያ ነው። እሺ ዮሐንስ አሳልፎ የሚሰጠው መካከላቸው እንዳለ ያውቃል ብሎ ነገረን። አዎ ያውቃል ብለ አሚን ነው የምትለው እንጂ ጥያቄ አትጭርም እዚህ ላይ። ምክንያቱም ይሄ የኢየሱስን ማወቅ የሚናገር ስለሆነ ማለት ነው። አስቀድሞ ግን ቅድም የጠየቀኝን ልመልስልና መጀመሪያ ወደ አነሳው ነጥብ እመለሳለሁ። ቅድም የጠየቀኝ ጥያቄ ነበረ የፋሲካውን አዘጋጁ ብሎ ከዛን እዛ ላይ ነው ተነስቶ ይህ ስጋዬ ነው ያላቸው። እዚህ ጋር ግን እርሱ ከሰማይ የወረደ ነው
ሁለቱ የተለያየ ነው የሚል ነጥብ አንስተሃል። ጥሩ ጥያቄ ነው። አስቀድሞ ዮሐንስ ወንጌል ምዕራፍ 6 ላይ እየነገራቸው ያለው እንግዲህ ከአንድ ጀምሮ ቅድም ስታነብ ከ20 ምናምን ጀምሮ ይቅርታ ስታነብ ከተረዳኸው አይሁዳውያን አስቀድሞ ምልክት ይጠይቃሉ። እንድናምነብህ ምን እናድርግ ይሉታል። ከዛን ራሳቸው ደግሞ ምን አይነት ሐሳብ ያቀርባሉ? ሙሴ እኮ ከሰማይ መና አምጥቶ ወይም መና አውርዶ መግቦናል ይሉታል። አይ መናውን የሰጣችሁ ሙሴ አይደለም አባቴ ነው አለና ያ እነሱ በልተው የሞቱበት ያ መና አለ አይደል? በልተው ሞተዋል። በልታችሁ እንዳትሞቱ ከሰማይ የወረድኩ እንጀራ እኔ ነኝ አለ። ኢየሱስ ከሰማይ አልወረደም? ወርዷል። ቃል ከቅድስት ድንግል ማርያም ሥጋ ነስቶ ሰው ሆኗል። ስለዚህ ኢየሱስ ሰማያዊ ነው አይደል? ጳውሎስ እንደሚናገረው የመጀመሪያው አዳም ሰው ከመሬት መሬታዊ ነው ይላል። ሁለተኛው አዳም ከየት ነው ይላል? ከሰማይ ነው። ኢየሱስ ከሰማይ ነው። እኔን ብሉ ሲል የቱ ጋር? ማቴዎስ 26 ላይ ወይንም ደግሞ ሉቃስ 22 ላይ እኔ ብሎ ጠርቶታል አይደል? ሥጋውን ይህ ሥጋዬ ነው ሲል እኔ እያለው ነው አይደል? አይደለ ወዳጄ? የማቴዎስ 26 ላይ